የጽዮን ግርማ የ17 ክፍሉ ተከታታይ ታሪክ መቋጫ ያገኘ ይመስላል። ለ6 ወር ብቻ የቆየው ትዳራቸው ነገር ግን ደግሞ በባለታሪኳ ጽዮን እንደ ረጅም የትዳር ህይወት ቆይታ ተደርጎ የባሏን ፍጹም ሰልፊሽነትና ክፋት ጎልቶ እንዲያሳይ ተደርጎ የወጣበት እውነታ ምንድነው ካላችሁ ባጠናነው ጥናት መሰረት እንደሚከተለው እናቀርብላችኋለን። ቀደም ሲል አቶ ሚካኤል የቀድሞ ባል በቀጥታ ስርጭት ላይ ቀርቦ ነገሩ ሐሰት እንደሆነና ወይዘሪት ጽዮን አክራሪ ፌሚኒስትና ሃይማኖት ጠል መሆኗን በተደጋጋሚ ገልጿል። ሁለቱም ትክክል ናቸው ብለን ብናስብ እንኳን የመጨረሻ መለያችን የሚሆነው አሁን ያሉበት ወቅታዊ አቋም ነው። ለምሳሌ አቶ ሚካኤል እንዲህ ሲል ገልጿል። እኔ በፈጣሪ ዘንድ እንደ አዲስ ተወልጃለሁ። ፈጣሪ ይቅር ብሎኛል። ሁሉን ነገር እያወቅሁ በመግባቴ ተመሬ ወጥቻለሁ ሲል የልጅቱን ልምምድ ጠቆም አድርጎልናል። እኛም ይሄ ነገር ወዴት እያመራ ነው ብለን ምርመራችንን ቀጠልን። ምክንያቱም አንድን ሰው ለመተቸት መጀመሪያ መረጃን ማሰባሰብ ተገቢ ስለሆነ በስሜት መውደድም ሆነ ያለ ምክንያት ማደም ተገቢ ስላልሆነ ታዲያ ጽዮን በዚሁ ሶሻል ሚዲያ ላይ አንድ እንኳን ደስ ያለች ስጦታ እንደተበረከተላት አጋርታ ነበር። ስጦታው ደግሞ የምትመለከቱት ኬክ ነው። ኮንግራስ ኦን ዩር ፍሪደም የሚል ትልቁ ልዩነት የሚጀምረው ከዚህ ጋር ነው። ትዳርን እንደ እስር ቤትና መጨቆኛ አድርጎ የሚስል አገላለጽ። ልክ ነው። በፈጣሪ ያልተመራና በእውቀት ያልታገዘ ጋብቻ ሲኦል ሊሆን ይችላል። ሁልጊዜም ቢሆን ግን ትዳር እንዴት ሊታከም ይችላል የሚለውን ሐሳብ አክራሪ ፌሚኒስቶች አይመልሱላችሁም። ይልቁንም ፍቺን እንዳዋጭ መፍትሄ አድርገው ይነግሯችኋል። ጉዳዩ ሴንሲቲቭ ስለሆነ ችግሮችን ብቻ በማንሳት አእምሯችንን ይቆጣጠሩታል። በጽዮን ላይ የሆነው ይሄ ነው። ልጅቱ ተጠልፋለች። ለዚህ ማስረጃ ተጨማሪ ላቅርብ። በዚህ ቪዲዮ ስር አንድ ኮማች አንድ ጥያቄ ልጠይቅሽ፣ ፌሚኒስት ነሽ? እባክሽ መልሽልኝ በማለት ይጠይቃል ወይ ትጠይቃለች። ጽዮን ግን ምላሽ ከመስጠት ይልቅ ሆ ምን ይመለከታል የሚለውን የመልስ ምት ሪአክት አድርጋለች። ዝም ብለን ስንመለከተው ምን ችግር አለው እንል እንችላለን። ችግሩ ምን እንደሆነ እንመልከት። አንድ ላይ ለማየት ይችኛዋንም ኮሜንት አብረን እንመልከት። ቃል ኪዳን መስፍን የተባለች ኮማች ሳቅሽ አያባራ የኔ ቆንጆ የሚል ኮሜንት ትጽፋለች። በዚህ ጊዜ ይህንን ስታይ ጽዮን አላስቻላትም። በቁልምጫ ጠርታ ኢሞጂ አስከትላለች። ቆይ አንዴ ቃል ኪዳን ማነች? ለዚህ እኮ ነው ነገርን ከስር መሰረቱ እንመልከት የምላችሁ። ቃል ኪዳን እልል ያለች አቀንቃኝ ነች። ለዚህ ነው ጽዮን ተጠልፋለች የምላችሁ። አውቃም ይሁን ባለማወቅ ትዳር ጠል ፌሚኒስት ነች። ምናልባት ከደረሰባት ችግር አንጻር ነው እንዳንል ትዳራቸው የ6 ወር ዕድሜ ብቻ ያለው ነው። በዛ ላይ የቀድሞ ባሏ አክራሪ አቀንቃኝ መሆኗን ሳይ ነው የተውኳት። ላስመክራት ሞክሬ ነበር አልሆነም ብሎናል። ተቀበሉትም አትቀበሉትም በስመ ፌሚኒስት የሚመጡ ሰዎች መጨረሻቸው የተመሳሳይ ጾታ አፍቃሪ ነው። ሁሉን ነገር ከነጻነትና ከመብት ጋር ያያይዙታል። ግብረ ሰዶም ባህሪውን እየቀያየረ ከጥንት ጀምሮ ቢኖርም በተለይ በምዕራባውያኖቹ እንደ መብት ከታየ በኋላ ግን በማወቅም ይሁን ባለማወቅ ብዙ ሰዎችን እየጠለፈ ነው። ከሁለተኛው ዓለም ጦርነት በኋላ በተለይ በ1960ዎቹ አንዳንድ የአውሮፓ ሀገራት ድርጊቱን በሁለት ፈቃደኛ አዋቂዎች መካከል የሚደረግ ከሆነ ወንጀል አይደለም በሚል ከህገ መጽሐፎቻቸው መሰረዝ ጀመሩ። ለምሳሌ እንግሊዝ በ1967 ይህንን አድርጋለች። እስከ 1973 ዓ.ም ድረስ የዓለም የሥነ አእምሮ ሐኪሞች ማህበር ድርጊቱን እንደ አእምሮ መታወክ ይመዘግበው ነበር። በዚህ ዓመት ግን በፖለቲካና ማህበራዊ ጫና ምክንያት ከዝርዝሩ ወጥቷል። የተመሳሳይ ጾታ ትዳር በህግ መፈቀዱ በጣም የቅርብ ጊዜ ክስተት ነው። በዓለም ላይ የመጀመሪያዋ ሀገር ኔዘርላንድ ሆና በ2001 ዓ.ም የተፈቀደላት ሀገር ነች። በሁለተኛ ደረጃ አሜሪካ። በመላው ሀገሪቱ በህግ የጸደቀው በ2015 ዓ.ም በከፍተኛ ፍርድ ቤት ውሳኔ ነው። አሁን ላይ ይህ ጉዳይ በምዕራባውያን ዘንድ በከፍተኛ ሁኔታ እንዲስፋፋ ያደረጉት ምክንያቶች አንደኛ የግለኝነት ወይንም ኢንዲቪጁዋሊዝም ፍልስፍና ነው። ሰው የፈለገውን የማድረግ ፍጹም መብት አለው የሚል አስተሳሰብ ነው። ሁለተኛው ከሃይማኖት መራት፣ ማህበረሰቡ ከቤተ ክርስቲያን መመሪያ ይልቅ በሰው ሰራሽ ህጎች መመራትን መምረጡ ነው። ሶስተኛው ሚዲያና ፊልሞች፣ የሆሊውድ ፊልሞችና ሶሻል ሚዲያዎች ድርጊቱን እንደ ተራና እንደ ዘመናዊነት አድርገው ማቅረባቸው ትልቅ መስፋፊያ መንገዱ ነው።
በአጠቃላይ እንደ መብትና እንደ ትዳር ተቆጥሮ በሕግ መፈቀዱ በሰው ልጅ ታሪክ ውስጥ በተለይ በምዕራባውያን የመጨረሻዎቹ 20ና 30 ዓመታት ውጤት ነው። ይህ ደግሞ እንደ ኢትዮጵያ ካሉ ጥንታዊ ሃይማኖትና ባህላዊ እሴት ካላቸው ሀገሮች ጋር ትልቅ ግጭት እንዲፈጠር አድርጓል። በሀገራችን ያለውን የቤተሰብ መዋቅርና የሞራል እሴት ለመጠበቅ የሃይማኖት ተቋማትና የመንግስት ሚና ወሳኝ እንደሆነ ይታመናል። የሃይማኖት ተቋማት ከፖለቲካው በበለጠ ወደ ሰው ልብ የመግባት አቅም አላቸው። ዘመናዊነት በሚል ስም የሚመጡ አዳዲስ አስተሳሰቦችን ከሃይማኖታዊ እሴት አንጻር እየተነተኑ ለምዕመናን ማስተማር፣ በተለይ ለወጣቶች ነፃነት ማለት ምን ማለት እንደሆነ በመጽሐፍ ቅዱስ መረጃ ማስረዳት ይገባል። በተሳሳተ መንገድ ውስጥ ያሉትን ወጣቶች በማውገዝ ብቻ ሳይሆን በፍቅርና በምክር ወደ ትክክለኛ መንገድ እንዲመለሱ የሚያስችል ጠንካራ የማማከር አገልግሎት መስጠትም ያስፈልጋል። መንግስት የማህበረሰቡን ደህንነትና ባህላዊ እሴት የመጠበቅ ኃላፊነትም አለበት። በኢትዮጵያ ሕግ የተመሳሳይ ጾታ ግንኙነት ወንጀል ነው። ይህ ሕግ በተግባር እንዲተረጎምና መሰል ድርጊቶችን የሚያስፋፋ አካላትን በሕግ መቆጣጠር አለበት። በሶሻል ሚዲያ እና በተለያዩ መንገዶች የሚመጡ የባህል ወረራዎችንና አጀንዳዎችን የሚከታተልና የሚቆጣጠር ጠንካራ ተቋም መኖር አለበት። በትምህርት ቤቶች ውስጥ የግብረ ገብ ትምህርቶችን በማጠናከር ተማሪዎች የራሳቸውን ባህልና ማንነት አውቀው እንዲያድጉ ማድረግ ያስፈልጋል። የሃይማኖት ተቋማት የሞራል ስራውን ሲሰሩ፣ መንግስት ደግሞ የህግ ከለላውን መስጠት አለበት። አንዱ ያለ አንዱ ስራው ሙሉ አይሆንምና። ለምሳሌ መንግስት ህጉን ቢያጸናም የሃይማኖት ተቋማት በልብ ውስጥ ያለውን እምነት ካልገነቡ ሰዎች በድብቅ ድርጊቱን ሊፈጽሙ ይችላሉ። በተቃራኒው ደግሞ የሃይማኖት ተቋማት ቢሰብኩም መንግስት በህግና በፖሊሲ ካልደገፋቸው የውጭ ተጽዕኖ ኃይል ያበረታል። በአጠቃላይ ቁጥጥር አስፈላጊ ነው። ነገር ግን ይህ ቁጥጥር ከኃይል ይልቅ በእውቀትና በውይይት ቢደገፍ ይበልጥ ዘላቂ ይሆናል። ወጣቱ ለምን ይከለከላል የሚለውን ጥያቄ በምክንያትና በእምነት ሲረዳው በራሱ ፍላጎት ከስህተት ይርቃል።